በመርሃ ግብሩ ተገኝተው ንግግር ያደረጉት የደቡብ ኢትዮጵያ ክልል ርዕሰ መስተዳድር አቶ ጥላሁን ከበደም ብልጽግና በመደመር ውስጥ በጎነትን ቁልፍ ተግባር አድርጎም በተግባር ላይ ይገኛል ብለዋል። ሰባተኛው ጠቅላላ ምርጫ የሰጠን ትልቅ ኃላፊነት ህዝባችንን ዝቅ ብለን ማገልገል፣ የህዝባችንን መሰረታዊ ጥያቄዎችን መፍታት፣ ከምንም በላይ በጣም በርካታ ጥያቄዎችን መፍታት የሚችል ፓርቲ ብልጽግና ስለሆነ ይሁንታ ስላገኘን እጅግ በጣም ትልቅ ኃላፊነት ህዝቡ ስለሰጠን በጎነት ለኢትዮጵያ ከፍታ ብለን ዛሬ በጋሞ ዞን በምዕራብ አባያ ወረዳ በቆላ ሙላቶ ቀበሌ አስጀምረን በመላው ክልላችን ዞኖችና ወረዳዎች ከተሞች ተስፋፍቶ እስከ መስከረም 25 ድረስ በእጅጉ በጣም ውጤታማና ስኬታማ የሆነ ተግባር ፈጽመን ምሳሌ የሆነ ስራ ሰርተን የህዝብ አደራ በብቃት እንድንወጣ አደራ ያልኩኝ በጎነት ለኢትዮጵያ ከፍታ ከምንም በላይ የህልና እርካታ የሚሰጥ ተግባር ስለሆነ በዚህ ታሪካዊ መድረክ ሁላችንም ስለተገናኘን በድጋሚ እንኳን አደረሰን አደረሳችሁ። ርዕሰ መስተዳድሩ አክለውም ወጣቶች ክረምቱን ካልባሌ ተግባራት ተቆጥበው በድንበር ተሻጋሪ የህዝብ ለህዝብ ትስስሮችና የልማት ትብብሮችን የማጠናከር ስራዎችን ጨምሮ በተለያዩ ማህበራዊና የበጎ ተግባራት በንቃት መሳተፍ አለባቸው ብለዋል። ባለፉት 8 ዓመታት የክረምት በጎ ፍቃድ አገልግሎትን በየዓመቱ በመስራት በኢትዮጵያ ታሪክ እጥፋትን ማስመዝገብ እንደተቻለም ርዕሰ መስተዳድሩ ጠቁመዋል። እኛ ኢትዮጵያውያን በርካታ እርስ በርስ መደጋገፍ የመጠያየቅ ባህል አለን። ይህ በተበታተነ መንገድ የነበረን የመጠያየቅ መደጋገፍ ባህል ብልጽግና ፓርቲ በተለይ በመደመር አማድ ውስጥ አብሮነት፣ በጋራ መስራት፣ በጋራ መኖር፣ አንዳችን ለአንዳችን ስንኖር ነው ኢትዮጵያን የምናበለጽጋት በሚል በያዝነው ማህበራዊ ትል በጎነት ቁልፍ ተግባር እንደሆነ ይህንን ቁልፍ ተግባር ባለፉት 8 ዓመታት በብቃት በየክረምቱ በመስራት በኢትዮጵያ የታሪክ የባህል እጥፋት እንድንመዘገብ መርተው ውጤት ያሳዩን ክቡር ጠቅላይ ሚኒስትራችንን በዚህ አጋጣሚ ላመሰግን ይፈቀድልኝ፣ ያመስግኗቸው። ሰው ልጅ አንዱ ለአንዱ ስኖር ነው ተደጋግፈን ልንሻገር ልንኖር ምንችለው። በጎነት ሲተርፈን ሳይሆን ካለን ስናካፍል ነው። ሰውን ማገዝ በመጀመሪያ የህልና ፈቃድና እርካታ የሚሰጥ የተቀደሰ ተግባር ነው። ስለዚህ በጋም ክረምትም ዓመቱን ሙሉ በኔ ባንተ ባንቺ መልካም ፍቃድ በሐሳብ በገንዘብ የተወሰነ በመደገፍ የሰውን ህይወት ማዳን የሚያስችል አጋጣሚዎችን እየፈጠር መሄድ የተቀደሰ ተግባር ነው። ከዚህ በላይ የሚያረካ ምን ነገር የለም። የደቡብ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊና የክልሉ በጎ ፍቃድ አገልግሎት አብይ ኮሚቴ ሰብሳቢ አቶ ገብረ መስቀል ጫላም የበጎ ፍቃድ አገልግሎት ከብልጽግና ፓርቲ የመደመር እሳቤ የሚመነጭ መሆኑን ተናግረዋል። ተግባሩ የተወሰኑ የማህበረሰብ ክፍሎችን ተጠቃሚ የሚያደርግ ብቻም ሳይሆን ትውልድን በመቅረጽ የነገዋን ኢትዮጵያን የሚገነባም ታላቅ ተግባር እንደሆነ ጠቁመዋል። የክረምት በጎ ስራዎች እሳቤ ከብልጽግና ፓርቲ ሰው ተኮር እሳቤዎች የሚመነጭ ነው። የክረምት በጎ ስራ የመደመር እሳቤ ለዛሬው ብቻ ሳይሆን ለሚመጣው ትውልድ ጭምር ሀገርን የመዋጀት እሳቤ በመሆኑ ምክንያት የመጣ ትውልድ ተሻጋሪ ተግባር ነው። የክረምት በጎ ስራ የተወሰኑ አቅመ ደካሞችን ደግፎ ማሳለፍን ብቻ ታሳቢ የሚያደርግ ሳይሆን መልካም ባህልን በመገንባት የትውልድን አስተሳሰብ የሚቀርጽ እና የነገዋን ኢትዮጵያ በጽኑ መሰረት ላይ ለማቆም ጭምር የሚሰራ ነው። ለዚህ ነው የክረምት በጎ ፈቃድ ስራ ትውልድ ተሻጋሪ ነው የሚባለው። የአቅመ ደካሞችን ቤት ስንገነባ የቤት ችግሮቻቸውን ለመቅረፍ ብቻ ሳይሆን ሰብአዊነትን የተላበሱና ለወገናቸው የሚያስቡ ዜጎችን ለመገንባት
ጭምር ነው። የክልሉ ወጣቶች ጉዳይ በጎ ፈቃድ አገልግሎት ኮሚሽን ኮሚሽነር ማርቆስ ማቴዎስ የበጎ ፈቃድ አገልግሎት የመደመርና ሰው ተኮር እሳቤ መነሻን በማድረግ የሚከናወን ተግባር መሆኑን ገልጸዋል። የገጠር ኮሪደር ልማት፣ የአረጋውያን ቤት እድሳት፣ የደም ልገሳ፣ አረንጓዴ አሻራም፣ ትምህርት፣ ጤናና የአካባቢ ጥበቃ ስራዎች ከተለዩ የትኩረት መስኮች ዋነኞቹ እንደሆነም ጠቁመዋል። የጋሞ ዞን ዋና አስተዳዳሪ ዶክተር ደምሴ አድማሱ በበኩላቸው በጎ ፈቃድ አገልግሎት የተቸገሩ ዜጎችን ለመደገፍና የከተማና የገጠር አካባቢዎችን ለማልማት ወሳኝ ሚና እንደሚኖረው ጠቁመዋል።